ጤና ይስጥልን ክቡራትና ክቡራን የሰዓቱን ሰበር መረጃ ይቀርብ ያለው የመካከለኛው ምስራቅ ውጥረት አሁንም ቀጥሎ ውሏል። በትራምፕ ዛቻና ፉከራ ያልተመለሰችው ኢራን በባህሬን በሚገኘው የአማዞን የቴክኖሎጂ ተቋማት ላይ አስደንጋጭ ጥቃትን በመሰንዘር ዓለምን አስበርግጋለች። ይህም ግጭቱ ወደ ወሳኝ የቴክኖሎጂ መሰረተ ልማት ላይ እየተስፋፋ መሆኑን ያሳያል። በዝርዝሩ የማስደምጣችሁናል። በሌላ በኩል ክቡራን አድማጮች የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካ ለእኛ ስጋት መሆን አትችልም በማለት ከኢራን ጎን መቆማቸውን በይፋ አውጀዋል። በሰዓቱ ይደመጣል። እንዲሁም ፕሬዚዳንት ትራምፕስ ኔቶን የወረቀት ላይ ነብር በማለት አሜሪካን ከመከላከያ ስምምነቱ የማስወጣት አስደንጋጭ ውሳኔ የወሰኑት ለምንድን ነው የሚሉትና የሆርሙዝ ወሽመጥን ለማስከፈት የቀረበው የድብቅ ቅድመ ሁኔታ ምንድን ነው? መጨረሻም የሀገር ውስጥ የነዳጅ ዋጋ ጭማሪ ምን ይመስላል? በመረጃችን ተካቷል። ቪዲዮን ላይክ በማድረግ ጀምሯል። አዲስ መረጃ በፍጥነት ዩቱብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቱብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተል። ክቡራን አድማጮች በቅድሚያም በትራምፕ ዛቻ ያልተመለሰችው ኢራን አማዞንን መታች። በትራምፕ ዛቻ ያልተመለሰችው ኢራን በሌሊቱ የዓለም ሀገራትን ያስደነገጠ ጥቃት በባህሬን በሚገኘው የአማዞን ክላውድ ኮምፒውቲንግ ተቋማት ላይ ጉዳት ማድረሷ ተዘግቧል። ይህም እየጨመረ የመጣው ግጭት ወደ ባህረ ሰላጤው ወሳኝ የቴክኖሎጂ መሰረተ ልማት እየተስፋፋ ነው የሚል ስጋትም አስነስቷል። የባህሬን የውስጥ ጉዳይ ሚኒስትር ቀደም ሲል የሲቪል መከላከያ ቡድኖች በኢራን ጥቃት ምክንያት በአንድ ኩባንያ ተቋም ውስጥ እሳት እያጠፉ ነው ብሏል። ነገር ግን ኩባንያውን ለይቶ ወይም ስለ ጉዳቱ መጠን ዝርዝር መረጃ አልሰጠም። አማዞን ስለ ማንኛውም የተለየ ጥቃት አስተያየት ለመስጠት ፈቃደኛ እንዳልነበር በሪፖርቱ ተገልጧል። ጥቃቱ በአሜሪካ በእስራኤልና በኢራን መካከል ያለው ግጭት ወደ ባህረ ሰላጤው የንግድ ቴክኖሎጂ መሰረተ ልማት እየፈሰሰ መሆኑን የሚያሳይ የቅርብ ጊዜ ምልከታ ነው። ይሁንና ይህ ክስተት የተከሰተው የኢራን እስላማዊ አብዮታዊ ጥበቃ ኮርፕስ በመካከለኛው ምስራቅ ውስጥ የሚሰሩ ዋና ዋና የአሜሪካ ቴክኖሎጂ ኩባንያዎችን አማዞን፣ ማይክሮሶፍት፣ ጎግልን፣ አፕልን ጨምሮ ኢላማ ለማድረግ ካስፈራሩ ከአንድ ቀን በኋላ ሲሆን ይህም ዲጂታልና ኢኮኖሚያዊ ሀብቶች ወደ ተኩስ መስመር ሊገቡ እንደሚችሉ ስጋቱን አስፍቷል። አማዞን መጋቢት 2 ቀን በዩናይትድ አረብ ኤሚሬት እና በባህሬን ውስጥ አንዱ በድሮን ጥቃቶች ምክንያት አካላዊ ጉዳት እንደደረሰበት ተናግሯል። ይህ በእንዲህ እንዳለ ማስጠንቀቂያው ከትናንት ረቡዕ ሚያዝያ 1 ቀን 2026 ከምሽቱ 2 ሰዓት በቴህራን አቆጣጠር ጀምሮ ተፈጻሚ እንደሚሆን መነገሩም ይታወሳል። በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአካባቢው የሚገኙ ነዋሪዎች ሕይወታቸውን ለመታደግ ከኩባንያዎች ህንፃዎች በትንሹ 1 ኪሎ ሜትር ርቀት ላይ እንዲርቁ ጥሪ ማቅረቡም ይታወሳል። በሌላ ዜና አሜሪካ ተኩስ ለማቆም ኢራን የሆርሙዝ ወሽመጥን እንድትከፍት ቅድመ ሁኔታ አቀረበች። 1 ወር ያለፈው ጦርነት የሚቆምበት መንገድን በተመለከተ ከሁሉም ወገን የተለያየና የሚቃረን አስተያየት የተዘነዘረ ባለበት በአሁን ጊዜ ጥቃቶችና ያጸፋ ጥቃቱ ቀጥሏል። ትራምፕ ጦርነቱ በጥቂት ሳምንታት ውስጥ እንደሚቆም መናገራቸውን ተከትሎ ኢራን ድርድር ለማድረግ ጥያቄ ማቅረቧን ከገለጹ ከሰዓታት በኋላ ከኢራን በኩል ተቃራኒ ዜና ወጥቷል። የኢራን ቴሌቪዥን የሀገሪቱን የውጭ ጉዳይ ሚኒስትር ቃል አቀባይ ጠቅሶ እንደዘገበው ፕሬዚዳንት ትራምፕ ከኢራን በኩል ድርድር ጥያቄ ቀርቧል መባሉን ሐሰትና መሰረተ ቢስ ነው መባሉን ሮይተርስ ዘግቧል። አሜሪካና እስራኤል እያካሄዱት ባለው ጥቃት ኢራን ከባድ ውድመት ቢደርስባትም ያጸፋ ጥቃቷ በመካከለኛው ምስራቅ አገራት ውስጥ ከባድ ፍርሃትን አስፍኗል። በተጨማሪም ከፍተኛ መጠን ያለው የዓለም ነዳጅ የሚተላለፍበትን የሆርሙዝ ወሽመጥ በመዝጋቷ በአብዛኛው ዓለም ክፍል ውስጥ የነዳጅ እጥረትና የዋጋ ንረት ተከስቷል። በዚህም ምክንያት የጦርነቱ ቀስቃሾች አሜሪካና እስራኤል እየተወቀሱም ሲሆን ኢራን የባህር መተላለፊያውን ያለምንም ቅድመ ሁኔታ የምትከፍት ከሆነ አሜሪካ ተኩስ ለማቆም እንደምትስማማ እየተዘገበ ነው። በተጨማሪም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በአሸማጋዮች በኩል ከኢራን ጋር ንግግር እያደረጉ መሆናቸውና የሆርሙዝ ወሽመጥ መክፈት ላይ ኢራን የአሜሪካን ቅድመ ሁኔታ እንድትቀበል በሚስጥር መልእክት እንደተላለፈ ሮይተርስ ዘግቧል። የአሜሪካ የዜና ድረገጽ የሆነው አክሲዮስ እንደዘገበው ተኩስ ለማቆም በምላሹ የሆርሙዝ መተላለፊያ ለማስከፈት ንግግር እየተካሄደ እንደሆነም ተዘግቧል። በሌላ ዜና ኪም ጆንግ ኡን አሜሪካ ለእኛ ስጋት መሆን አትችልም፣ ከኢራን ጎን ነን ሲሉ በይፋ አውጀዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በቅርቡ በፓርላማቸው ባደረጉት ረጅም ንግግር አሜሪካ በኢራን ላይ የፈጸመችው ጥቃት የሀገራቸውን የኒውክሌር ጦር መሳሪያ የማስፋፋት ውሳኔ ሙሉ በሙሉ ትክክለኛ መሆኑን የሚያረጋግጥ ነው ሲሉም አስታውቋል።
ባለፈው ወር አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ጠንካራ ወታደራዊ ኃይል ብቻ የሀገርን ደህንነት የሚያረጋግጥ ለዓለም ያሳየ ክስተት መሆኑን የጠቀሱት መሪው ሰሜን ኮሪያ ካሁን በኋላ ስጋት የሚጣልባት ሀገር ሳትሆን አስፈላጊ ሆኖ ሲገኝ ለጠላቶቿ ስጋት መሆን የምትችል ሀያል ሀገር መሆኗን ገልጸዋል። ኪም ጆንጉን አክሎም የኒውክሌር ጋሻ መገንባታቸው ሀገሪቱ በኢኮኖሚና በባህል ዘርፍ እንድታድግ ዋስትና እንደሰጣት ጠቁመው ደቡብ ኮሪያን የሀገሪቱ ዋና ጠላት በማድረግ ማንኛውም አይነት ትንኮሳ በጽኑ እርምጃ እንደሚመክቱ ዝቷል። ምንም እንኳን ፕሬዚዳንት ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ ዳግም ለመገናኘት ፍላጎት ቢያሳዩም ፒዮንግያንግ ግን ማንኛውም ድርድር ሊካሄድ የሚችለው ዋሽንግተን የሰሜን ኮሪያውን የኒውክሌር ባለቤትነት በይፋ ስታሳውቅ ብቻ እንደሆነ አቋሟን አጠናክራም ቀጥላለች። በሌላ ዜና የትራምፕ ማስጠንቀቂያና የአሜሪካ ከኔቶ የማስወጣት እቅድ። ፕሬዚዳንት ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በኢራን ጦርነት እገዛ እንዲያደርግላቸው ያቀረቡትን ጥሪ ባለመቀበሉ አሜሪካን ከወታደራዊ ጥምረት ማስወጣትን አጥብቀው እያሰቡበት እንደሆነ ለብሪታንያው ጋዜጣ ዘ ቴሌግራፍ ተናገሩ። ፕሬዚዳንቱ ኔቶን የወረቀት ላይ ነብር ሲሉ የጠሩት አሜሪካን ከመከላከያ ስምምነቱ የማስወጣት ሀሳብ ከማጤ መሻገሩን መናገራቸውን ዘገባው አመልክቷል። የብሪታንያው ጋዜጣ ከጦርነት በኋላ አሜሪካን ከኔቶ አባልነት የማስወጣት እቅድ ይዘው እንደሆነ ጠይቋቸዋል። ትራምፕ ሲመልሱ አዎ ከማጤን ባሻገር ጊዜው ደርሷል ብዬ መናገር እችላለሁ። የወረቀት ላይ ነብር እንደሆኑ ሁሌም አውቅ ነበር። በነገራችን ላይ ፑቲንም ይህን ያውቃልን ብለዋል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን የሆርሙዝ ወሽመጥን በመዝጋት የዓለም ኢነርጂ አቅርቦት ቅርቃር ውስጥ እንዲገባ አድርጋለች። በዚህ ምክንያት ጫና የበረታባቸው ፕሬዚዳንት ትራምፕም ኔቶና አጋሮቻቸው ወሽመጡን ለማስከፈት እገዛ እንዲያደርጉ ሲጠይቁ ሰንብቷል። ከኔቶም ሆነ ከሀገራት ያገኙት ምላሽ ግን አዎንታዊ አልሆነም። ትራምፕ ከጋዜጣው ጋር በነበራቸው ቃለ መጠይቅ ኔቶ ሊያግዛቸው አለመንቀሳቀሱ ለማመን የሚከብድ እንደሆነም ተናግረዋል። ጥምረቱን ለማሳመን ያን ያህል አለመጎትጎታቸውን የተናገሩት ትራምፕ ወዲያውኑ መንቀሳቀስ ነበረባቸው ብለው እንደሚያምኑም ገልጿል። ዩክሬንን ጨምሮ ወዲያውኑ ነበር የደረስንላቸው። ዩክሬን ችግራችን አልነበረችም፣ ፈተና ነበር። እኛም ደርሰንላቸዋል። ሁሉም ቢሆን ስንደርስላቸው ነበር፣ ለእኛ ግን አልደረሱልንም ሲሉ ለቴሌግራፍ ተናግረዋል። ትራምፕ በዚህ ቃለ መጠይቃቸው በጦርነቱ እንደማትሳተፍ የገለጸችውን ዩናይትድ ኪንግደምንም ወርፏል። የባህር ኃይል እንኳን የላችሁም፣ በጣም አርጅታችኋል፣ አውሮፕላን ጫኝ መርከቦቻችሁም አይሰሩም ሲሉ ትራምፕ ተናግረዋል። በሌላ ዜና ወደ ሀገር ውስጥ መረጃ ስንመለስ የነዳጅ ዋጋ ጭማሪ ከትናንት 12 ሰዓት ጀምሮ የነዳጅ ዋጋ በድጋሚ ጭማሪ ተደርጓል። የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው ሶስተኛ መደበኛ ስብሰባው ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለከለ ስራ ላይ እንዲውል ሲደረግ መቆየቱም ይታወሳል። በዚህም መሰረት የዓለም ነዳጅ ዋጋ መነሻ በማድረግ ከመጋቢት 23 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የሁሉም የነዳጅ ምርቶች የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ ከዚህ በላይ በምስል በተቀመጠው ሰንጠረዥ መሰረት ተግባራዊ እንዲደረግ በመንግስት የተወሰነ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በሌላ ዜና የኢራኑ ፕሬዝዳንት ማሱድ ፔስኪያን ዓለም ከቴህራን ጋር ወደ ግጭት ከሚያመራ አካሄድ ወጥቶ አቅጣጫውን ሊቀይር እንደሚገባ በማሳሰብ የአሜሪካን የፖሊሲ ቅድመ ትኩረቶችና በሀገራቸው ላይ የሚሰራጨውን የተሳሳተ መረጃ ዘመቻ አጥብቀው ነቅፈዋል። ፕሬዚዳንቱ በእርግጥ አሜሪካ ትቅደም የሚለው መርህ የዛሬው የአሜሪካ መንግስት ቀዳሚ ትኩረት ነው ወይ ሲሉም ጠይቋል። አሜሪካውያን 90 ሚሊዮን ገደማ ህዝብ ያላትን ሀገራቸውን ኢራንን በሚመለከት ፍርዳቸውን ሊመሰርቱ የሚገባው ሀገሪቱን በጎበኙ ሰዎች ተጨባጭ ተሞክሮና በውጭ ሀገራት በሚኖሩ ኢራናውያን ስደተኞች ስኬት ላይ ሊሆን እንደሚገባም ጥሪ አቅርበዋል። በኢራን ተምረው በአሁኑ ወቅትም በዓለማችን ታዋቂ ዩኒቨርሲቲዎች ውስጥ የሚያስተምሩና ምርምር የሚያደርጉ ወይም በምዕራቡ ዓለም ከፍተኛ የቴክኖሎጂ ተቋማት ውስጥ አሻራቸውን እያሳረፉ ያሉ በርካታ ስኬታማ የኢራን ስደተኞችን ተመልከቱ። እኚህ ተጨባጭ እውነታዎች ስለ ኢራንና ህዝቧ ከሚነግሯችሁ የተዛቡ ትርክቶች ጋር ይጣጣማሉ ወይ ሲሉም ፕሬዚዳንቱ ሞግተዋል። ፔስኪያን ዓለም አሁን በመንታ መንገድ ላይ ትገኛለች ያሉም ሲሆን በኢራን ላይ የጥላቻ መንገድን አጠናክሮ መቀጠል ከመቼውም ጊዜ የበለጠ እጅግ ዋጋ የሚያስከፍል እናም ከንቱ መሆኑን አስረድተዋል። በግጭትና በሰላማዊ ግንኙነት መካከል ያለው ምርጫ እውነተኛና ትልቅ ትርጉሙ ያለው መሆኑን የገለጹት ፕሬዚዳንቱ
የዚህ ምርጫ ውጤት የመጪዎችን ትውልዶች የነገ ዕጣ ፈንታ የሚቀርጽ ይሆናል ሲሉም አስጠንቅቀዋል። በሌላ ዜና በመካከለኛው ምስራቅ እየተካሄደ ያለው ጦርነት ውስጥ ያልተጠበቀ የታሪክ መገለባበጥ እየተከሰተ ይገኛል። የቱርክ መንግስት ጎረቤት ኢራን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግ በይፋ አስታውቋል። ፕሬዚዳንት ረሲፕ ጣይብ ኤርዶሃን እንደገለጹት አጋር ኃይሎች የኩርድ ታጣቂ ቡድኖች ለጦርነቱ መጠቀሚያ ካደረጉ የቱርክ ጦር በቀጥታ ወደ ጦርነት በመግባት የኢራን ወገን ይሆናል ብለዋል። ይህ ውሳኔ በቱርክና በአሜሪካ መካከል ያለውን ስትራቴጂካዊ ግንኙነት እጅግ አደገኛ ደረጃ ላይ ጥሎታል። ቱርክ የኩርድ ታጣቂዎች ከታጠቁ በሀገሬ ድንበር ውስጥ አመፅ ይቀሰቀሳል በሚል ከፍተኛ ስጋት አድሮባታል። የኔቶ አባል የሆነችው ቱርክ ከወታደራዊ ጓደኛዋ አሜሪካ ፍላጎት በተቃራኒ መቆሟ የቀጠናውን ጸጥታ ሁኔታ ሙሉ በሙሉ ሊቀይረው እንደሚችል ተነግሯል። በአሁኑ ወቅትም የቱርክ ጦር በድንበር አካባቢ ያለውን ወታደራዊ ንቃት በከፍተኛ ሁኔታ ያጠናከረ ሲሆን ዓለም አቀፉ ዲፕሎማቶች ውጥረቱ ወደ ሰፋ ያለ ጦርነት እንዳያመራ ለማስታረቅ ጥረት እያደረጉ እንደሚገኙም ዘገባው ጠቅሷል። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበር። ኢራን በቴክኖሎጂ ተቋማት ላይ ጥቃት መሰንዘሯና ኪም ጆንጉን ከኢራን ጎን መቆማቸው በዓለም ፖለቲካ ላይ ምን አይነት ለውጥ የሚያመጣ ይመስላችኋል? ትራምፕ አሜሪካን ከኔቶ ማስወጣታቸው ለዓለም ሰላም ጠቃሚ ነው ወይስ ጎጂ ነው? የሀገር ውስጥ ነዳጅ ዋጋ ጭማሪስ በኑሯችን ላይ ምን አይነት ጫና ይፈጥራል? የእናንተን አስተያየት በኮሜንት መስጫው ላይ አጋሩን። መረጃዎችን በቅርበት እየተከታተልን በፍጥነት ወደ እናንተ የምናደርሳችሁናል። ለተጨማሪ ሰበር መረጃዎች ቻናላችንን ሰብስክራይብ ማድረጋችሁን፣ ቪዲዮን ላይክ ማድረጋችሁን አትርሱ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።